ሄርሜላ ተዋረደች፣ አብርሽ አዋረዳት። አብርሽን እንግዲህ ሄርሜላ አግተዋለች ማለት ነው። አብርሽ ሄርሜላ ጋር ያለው እኔ በፍጹም ካንቺ ጋር አልሆንም፣ እኔ በፍጹም አንቺን አልወድም፣ እኔ ካንቺ ጋር መኖር አልፈልግም፣ ብታግቺኝም እኔ በፍጹም ካንቺ ጋር አልሆንም ሲል አብርሽ ቀብራራው አብርሽ ኩራተኛው ተናግሯል። እንግዲህ በጣም ደስ የሚል ነገር ነው። እንግዲህ በዚህም ዙሪያ ላይ ሩታ በጣም ደንግጣን ያለችው አብርሽን ያለው አብርሽን ማን ነው የወሰደው ብላ ደንግጣለች። ነገር ግን ሄርሜላ ተወሰደችው። ይሄ ግልጽ ነው፣ ምንም የሚደበቅ ነገር የለውም። ሄርሜላ ናት አብርሽን ያገተችው ማለት ነው። ይሄ እኮ ግልጽ ነው ያለው። ደግሞ አብርሽ ያለው ዳኒ ቤት ነው፣ ዳኒ ቤት ነው ሄርሜላ ያገተችው ማለት ነው። ስለዚህ አብርሽ ምንም ብታገቱኝ፣ ምንም ብታደርጉኝ አንድ ቀን ከዚህ መውጣት አይቀርም። የዛ ቀን ግን እኔ አልፈልግሽም ብዬ አዋርድሻለሁ ሶፊ ለፊት ሲልም አብርሽ ቀብራራው ተናግሯል። እንግዲህ በጣም ደስ የሚል ነገር ነው። በቃ እሱ አይፈልጋትም። እሱ የሚፈልገው ሩታ ጀግናዋን ቆራጧንና ለሰው አሳቢ የሆነቿን ሩታን ነው የሚፈልገው እንጂ በፍጹም እንዳንቺ አይነት ሴት አልፈልግም፣ ሄርሜላ የምትባል ሴት ራሱ እኔ ባይኔ ማየት አልፈልግም ሲል አብርሽ ቀብራራው ተናግሯል ማለት ነው። በጣም ደስ የሚል ነገር ነው እንግዲህ አብርሽ የተናገረው ማለት ነው። እውነት ለመናገር ከሆነ አብርሽ የሚፈልገው ከሩትዬ ጋር መኖር ነው። ከሩትዬ ጋር ኖሮ ልጁ ማሳደግ በሰላም በፍቅር መኖር ነው እንጂ ከሄርሜላ ጋር መኖር በፍጹም አብርሽ አይፈልግም ማለት ነው። ነገር ግን እሷ በግድ ነው ከኔ ጋር ሁን የምትለው። እንግዲህ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።